ሀቢባ ቤት መግባት የሌለባቸው ኬዞች ስለ ትዳር፣ ስለ ፍቅር፣ ስለ ባል ቤተሰብ፣ ስለ ምስት ቤተሰብ ኦኬ ወደፊት ስለምታገቡት ባል እንደዚህ አይነት ሰው ነው ባገባው ይሆነኛል ወይስ ልቶ ምንትኛልሽ ሀቡ የምትሉ ሰዎች እንደው አረብ ሀገር የመጣችሁ ስትመጡ ማለት ነው የሆነ የተሰጣችሁ ክትባት አለ ኤርፖርት ላይ የሆነ ጨቅ የተደረጋችሁ መርፌ አለ ሀቢባ ቤት እነዚህ ኬዞች አበደን መግባት የለባቸው አሁን በትዳር ከነበራችሁና ተላያይታችሁ እሱ ሌላ ኑሮ አንቺም ሌላ ኑሮ እየኖርሽ ሰው ይማርበት አይነት ሰው ትምህርት ያገኝ የምትይ ከሆነ ኦኬ ትምህርት ነው ግን ባልሽን አምጥተሽ እሷ ጥሩ ህይወት ነው የምትኖረው ለባሏ ክብር አላት ባሏ ያከብራታል ይወዳታል ስለ ትዳር ታውቃለች ስለ ወንድ ታውቃለች እያላችሁ የምታመጡ እንኳን ስለ ወንድ እንኳን ስለ ህይወት አይደለም ስለ ልጆቿ እንኳን አታውቅም ስለ ልጆቿ አንድ ክርስቲያን ሴት ልጆቿን ወልዳ ልጆቼ ሙስሊም ይሁኑ እኔ በክርስትና ይቀመጣለሁ ምትል አንድ ሴት አታመጡልኝ ባሌ ሙስሊም ስለሆነ ከሱ ጋር እስልምናን ይቀበሉ እኔ ችግር የለውም እየወለድኩኝ ሃይማኖት አስቀይሬ ልጅ ማለት ዓለም ነው ልጅ ማለት ህይወት ነው አሳድገን አይተናል እንኳን ወልደን አይደለም ተወልዱ ደግሞ ሞር ነው ታዳ ስለራሱ ህይወት ስለራሱ ትዳር ስለራሱ ልጆች ስለራሱ ላይፍ የማያቀን ሰው ስለ ትዳር ስለ ፍቅር ስለ ባል ቤተሰቦች ለመሳደብ ስለ ቤተሰብን ይስታቅ ትዳርን ይስታቅ ፍቅር ምናልባት ፍቅር መጫወት ይሄ حرام ነገር ስለዝና ጠይቁ ስለዝና ታውቃለች ስለዝሙት ጠይቋት ታውቃለች ከዛ በተረፈ ተከታይ ስላላት የተቸገረ ችግር ውስጥ ያለ ሰው መረዳት ያለበት ሰው ከኪሱ አውጥታ አይደለም የምትረዳው ሰው ጋር አድርሳ ህዝብ ነው የሚረዳው ችግር ውስጥ አንድ መዳም ቤትም የተቸገረ ሰው ካለ ያን ሰው ለማውጣት ሙሉ መዳም ቤት ያለው ሙሉ የተለያየ ሀገር ያለው ሰው እጁን አስገብቶበት ኮፒ ሊንክ ላይክ ሼር ተደርጎ በብርም ከተባለ በኤምባሲ በደረጃ ከተባለ ሼር ተደርጎላቸው በእንደዛ ነው እንጂ እንደ ሀገር መሪ እንደ የሆነ ክልል መሪ ራሷን ከራሷ ፈጥራ ብድጋርጋ የሆነ መርዳት የምትችል ሰው አይደለችም ራሷ እርዳታ ፍልጋ ነው የመጣችው ራሷ እየተረዳች ነው ራሷ እየኖረችበት ነው ትኖርበት ህይወቷ ነው መብቷ ነው ግን ይሄንን ህይወቷን እያያችሁ መጠጥን እንደ ውሃ ቤቷ ውስጥ እንደዚህ ደርድራ አስቀምጣ እንደ ውሃ እየተጎነጨች እነዚህን በጎችን ሰብስባ ኝም ስትልበት የምትውል ሴትዮ አንድ ሰካራ ብሌን ስደብኝ ብላ ኡስማንን ስትናገር እንዴት እንደተናደድኩ ነኝ የማውቀው ምክንያቱም ኡስማን ወጣት ነው ገና ልጅ ነው ስሜታዊ ያረጋል ምንም ነገር ሊያረግ ይችላል ፉትቦል ይሰክራል አናቱ ላይ ይወጣል ከነዴት ጋር እሷ ስራዬ ነው ብላ ስፖንጅ ሆና ውሃና መጠጥን አንድ አይነት አድርጋ የምትጠቀም ሴትዮ ሰክሮ ስለሚሰድባት ሰው ታወራለች ሰውን ስትመክሩ ስለ ሰው ስታወሩ እናንተ እዛ ነገር ላይ ሆናችሁ መሆን የለበትም ምናልባት እዛ ነገር ላይ እንኳን ብትሆኑ ከዛ ነገር ራሳችሁን ፈልቅቃችሁ አውጥታችሁ ያ ሰው እንድማርበት መሆን አለበት መማማሪያ ነው እንጂ ይሄ ሚዲያ አንቺም ማታደርጊው ነገር አንቺም ማትሮኒው ህይወት እሱ ለምን አባቱ ነው አንቺ ምን ያረክሽ ነው ብር ሰበስቢ እየሰራችሁ አረብ ሀገር እየሰራችሁ መሰለኝ ተለውጣችሁት አንቺም እየሰራሽ 17 ነው 18 አመት ኳተር ውስጥ ስትኖሪ እሱም እየሰራ አንቺም እየሰራ ነው ከኪሳችሁ አውጥታችሁ ወንድን ሰጣችሁ አትቀይሩ ከወንድ ጋር ስትኖሪ ግን እሱም እየሰራ አንቺም እየሰራ መኖር ኖርማል ነው ለወንድ ብርሽን አትስጪ ብር ካለሽ ፍቺው ኒካ መፍታት ማለት በእስልምና ኒካ መፍታት ማለት ምድርና ሰማይ ነው የምትንቀጠቀጠው አንድ ኒካ በሚወርድበት ቀን ይባላል የኒካ ክብደትና የኒካ ግዝበት ይሄን ያክል ነው በእኛ ስለሽ ደግሞ አንዳንዴ በንግግሮቿ መሃል የሆነ ሸሪዓን የመጣስ ወይ ደግሞ ስለ ሸሪዓ ስለ እስልምና አንድ ነገር ጠቅ ያረጋች ትሄዳለች ሲጀምር ሌላ ሃይማኖት ውስጥ የለሽበትም ወይ ሄደሽ አልገላገልሽንም ወይ ተቀምጠሽ አፍሽን አላደብሽም ይሄንንም ታርሚያለሽ አንድ ቀን ታርሚያለሽ ሰዓቱ ሲመጣ ግን እኔ አሁን ለበጎ